በሉ ዛሬ እውነት ለመናገር በጣም ደስ ብሎኛል። እንኳን ደስ ያላችሁ ውድና የተከበራችሁ አድማጭና ተመልካቾቼ፣ በጣም ደስ ብሎኛል። እናንተንም እንኳን ደስ ያላችሁ እላለሁኝ። ይህን ቻናል በላይክ በሰብስክራይብ በሸር ትጀምሩ ዘንድ በትህትና ጠይቃችኋለሁ። ምክንያቱም በጣም ነው ደስ ያለኝ። በምን ደስ አለሽ? ምን አገኘስ? ምን ሆነልሽ ካላችሁኝ ትንሿዬና ኢዙዬ ተታርቀዋል። እውነቴን ነው የምላችሁ። በተጣሉበት ሰዓት በጣም ነበረ ያዘንኩት። እንግዲህ መቅደስ የምትባል ክፉ መሀላቸው ገብታ ያማረና የሞቀውን ፍቅራቸውን እንደዚሁም ደግሞ ምንም መጠለያ የሌላትን ትንሿዬን መጠለያ የሆናት ኢዙን በሴራና በክፋት በወጥመድ አጥምዳ ከሷ አራርቀው ነበር። በዛም እንግዲህ ኢዙዬ በጣም ከሚባለው በላይ ልቡ ስብር ብሎ ነበረ። እንደዚሁም ደግሞ ትንሿዬ መሽም በእነሱ ያላዘነ ካለ እውነትን ነው የምላችሁ ያኔ የመቅድ ቢጤ ነው ማለት ነው። በጣም ደስ ብሎኛል። በያዝቦ በጣም ቃላት የለኝም። ምን ድራማ ነው ልትሉ ትችላላችሁ። አውኮርስ ሬድ ድራማ ነው። ሆኖም ግን እንደዚህ ያለ ብዙ ህይወታቸው የተበላሸ ብዙ እየተዋደዱና እየተፋቀሩ ግን በክፎች በምቀኞች የተለያዩ ብዙ አሉ ማለት ነው። ግን እነዚህ ደግሞ እውነቱን ስብርብር አድርጎ እውነት እንግዲህ መቅድ እያለችው ምን ነበረ? እንዳይገናኙ መገናኘት የለባቸውም። ተገናኝተው መረዳዳት የለባቸውም። መነጋገር የለባቸውም። ተነጋግረው መፍታት የለባቸውም ነበር ያለችው። ወይኔ ዛሬ ብቻ እኔ እንጃ ታቅም በላይ ነው ደስታ የሆነብኝ ማለት ነው። እና ከዛ ስትል እንግዲህ ያው ትንሿዬን ስብርብር አድርጋ ጎዳና ላይ ለመጣል በቃ ህይወቷን አበለሻሽታ ይቺ ልጅ እንግዲህ ትንሿዬ እንደምናውቃት ጨዋና ዝም ያለች ድርብብ ያለች እንደዚሁም ደግሞ ጎበዝ ነኝ ከስራዋና ከትምህርቷ ውጭ ሌላ ነገር የማትመለከት ጨዋ በቃ ጨዋ የሆነች ልጅ ነበረች። ሆኖም ግን እንግዲህ መቅደስ ቀናችባት። በምን ካላችሁ ደግሞ በኢዙዬ። በነገራችን ላይ አለን ስላልን ብቻ አይደለም፣ የሀብታም ልጅ ስለሆንን ብቻ አይደለም፣ እንደዚሁም ደግሞ ቆንጆ ስለሆንን ብቻ አይደለም። ተፈጥሮ ፈጣሪ ሲያድለን ሁሉን ነገር ፈጣሪ ሲያድለን ነው። ማፍቃሪም መፈቀርም እንደዚሁም ደግሞ ለሁሉም ነገር እግዚአብሔር ተላይ ሲያድለን ነው። የሰው መውደድ ሲያድለን ነው እንጂ እዝህ ነኝ ብዬ ባልኩት ማንም ሊወደኝ ማንም ሊያፈቅረኝ እንደዚሁም ደግሞ ማንም ሊያከብረኝ አልችልም ማለት ነው። ስለዚህ በሮጥና ሳይሆን ከፈጣሪ ከላይ ሲሰጠን እንደዚሁ ደግሞ ረጋ ብሎ በቃ ብቻ እንደዚህ ከሆኑ ካልሆነ እንግዲህ መቅደስን እንዳየናት በጉልበትና እኔ ሀብታም ልጅ ነኝ እንደዚህ ነኝ በማለት ነበር ይዙ ለራሷ ለመውሰድ የፈለገችው። እንደምናውቀው ደግሞ ትንሿዬ የት እንደመጣች አትታወቅም፣ የመጣችበት አይታወቅም በማለት ነበረ እንግዲህ ልታለያይ የፈለገችው። ሆኖም ግን ኢዙዬ ያፈቀረው ትንሿን እንጂ የትንሿን ሀብት ቤተሰብ ምናምን አይደለም። ፍቅር ሀብት አይልም፣ ፍቅር ሰው አይመርጥም። በቃ ስታፈቅሩ ፍቅር ትትወዱ ውድድ። እናማ የዛሬው እንጃ በጣም ነው ደስ ያለኝ። እንግዲህ ኢዙዬ ሄዶ ከዚህ በፊት የተፈጠረው ኢዙዬ በነገራችን ላይ መቅደስን ወዷት አልነበረም። ያው አስገድዳ ህይወቷን ልታበላሽባት ምርጫ ስትሰጠው የትንሿ ህይወት ትምህርቷን የምትወደውንና የምታፈቅረውን ትምህርቷን ከምታቋርጥ ይሄንን በዛ አድርጌ በኋላ ይስተካከላል፣ ስለዚህ ለትምህርቷ ይቀድማን በማለት ነበረ እወድሻለሁ ሳይወዳት እወድሻለሁ እንድትል ያደረገው ያወቀ ነበር። ያንን ደግሞ ቶሎ ብላ እንግዲህ ለትንሿ ስታሳያት ትንሿዬም አመነች። ምን ታድርግ? አይፈረድባትም። ግን ደግሞ ትንሿዬ በአንድ ወገን ይፈረድባታል። ለምን? ይወዳታል፣ ታውቃለች፣ ያፈቅራታል። ስለዚህ ሄዳ እሱኑ በቀጥታ እውነት ነው ወይ ብላ ብትጠይቀው ይቻል ነበር። ግን አይቻልም። በነገራችን ላይ አይቻልም። የምትወዱትን ሰው የምታፈቅሩትን ሰው እንደዚህ እኮ ነው ስትሉ ይከብዳል። እና ለማንኛውም እኔ ዛሬ ቃላት የለኝም። በጣም ነው ደስ ያለኝ። እውነት ደስ ብሎኛል። እንኳን ደስ ያላችሁ አድማጭና ተመልካቾቼ፣ ውድ ቤተሰቦቼ።
እስኪ እንደው ደስታዬን ደግሞ ላይክ፣ ሰብስክራይብ፣ ሼር አድርጋችሁ በደንብ ላይክ አድርጉልኝ። ዛሬ በደንብ ላይክ እና ሰብስክራይብ ይገባል። እውነቴን ነው የምላችሁ። ማርያምን በጣም ነበር ያዘንኩት። በመድኃኒዓለም በጣም ነው የምወዳቸው። ሁለቱም አንድ ጋር እንደሆኑ በጣም ምኞቴ ነው። በቃ እንድለያዩ አልፈልግም። መቅድን አልወዳትም። ምክንያቱም አላይኔ በነገራችን ላይ ክፉ ሰው ምን ይወደዳል? መልካምና ደግ ጥሩ ነገር የሚያደርግ የተጣላን የሚያስታርቅ ሰው ነው እንጂ የሚወደደው ክፉ ሰው ይወደዳል ብዬ አልልም። እናንተስ ምን ትላላችሁ? ተሳሳትኩ፣ ይቅርታ። ምክንያቱም እኔ ሁለቱ አንድ ጋር ሲሆኑ ፍቅር ነው። በቃ ለሰው ልጅ ፍቅር ሲገነባ እንጂ ያማረና የደመቀ ፍቅር መካከል ገብቶ ሲለያይ ደስ የሚለው ሰው አለ ብዬ አልልም። እና ዛሬ በጣም ነው ደስ ያለኝ። ወይኔ እንደዛ ጉንብስብስ ያለው እንደዛ ጥቁርቁር እንደዛ መላው ጥፍትፍት ያለው ይዙዬ በደቂቃ ውስጥ ፏፍክት አለ። ወይኔ ይዙዬ እንዴት መጣሽ? ምስኪን እንዴት መጣሽ ሲላ ከዛ በኋላ በቃ አይዞ በቃ ተኛ ስትለው ትተኛ ትንሽ ልካች ነው አለን። ምስኪን እንግዲህ ትምህርት ቤት እንደተለመደው እየሳቀ ፈገግ ብሎና ዋ ብሎ ኢዛና አፈንጭጦ ነው የሳቀው። እኔ ብቻ አይደለም ባይዘወይ እና ትንሿ ይዞ ወደ ትምህርት ቤት ሲሄድ ቹቻና አቤል እንደዚሁም ደግሞ ልዑል ሆነው አገኟቸው። ኢዛና አሳሳቁ። ብስማ እንኳንም ታረቁ፣ እንኳንም ተስማሙ ማለት ነው። እና እኛ እንዲው እናስታርቅ እያልን ስንት ስንለፋ እናንተ እንዴት ነው በአንድ ጊዜ ፋሲካ መስላችሁ የመጣችሁት? አለች ብቻዬ። ልዑልም እንዴት አይመስል ትቀልዳለህ ወይ አለው። ትንሿዬም ሰዓት አረፈደም እንደም አረተይ መርፈድ ረፍዷል። እኛን ምን እንደሚያቅለበልበን ግራ ገባን እንጂ ሰዓትማ ረፍየም በቃ ልሄድ ይዙ በኋላ ደውልልሃለሁ። መጥተህ አወስደኝም ወይ? ዙዬም እመጣለሁ እንጂ እንዴት አልመጣም እመጣለሁ የኔ ቆንጆ እመጣለሁ። አቤል ቹቻ ልዑል ቆመው ይመለከታሉ። ወይኔ ተኛ እዛ ግራ ተጋብተን በእናንተ መጣላት በአንተ እንትን ማለት ተጣልተን እናንተ እዚህ ፍቅራችን ትበላላችሁ አለው። ባክህ እማየናት። እማየምን እማየነች ያመጣች አየነች ወደ ቤት ይዛልኝ የመጣችው አለ። እንግዲህ በነገራችን ላይ እናቱም አይፈረድባትም። እዚጋ እንግዲህ የኢዙም እናት ማንኛውም ለልጇ መልካምና ጥሩ ነገር ትመኛለች። እነዚሁም ደግሞ እነማን ናቸው? በተለይ የድሮ ሰዎች እንዳሁኑ አይደሉም ማለት ነው። ምክንያቱም እነማን ናቸው? የማነች ልጅ ዘሯስ እንዴት ነች? ምና የስራስ ወይ ናቸው ወይ ምና? ሁሉም ሰው የሚያደርገውን ድርጊት ነው ያው ዝም ብላ እንደዚህ መቀበል ለእናቱም ይከብዳል። ያኔ አይፈረድባትም። ሆኖም ደግሞ ልጅና ልጅ ተዋደዋል። ስለዚህ በመጨረሻም እንግዲህ ኢዙዬ ትንሿ ከዛ ቤት ከወጣች ጀምሮ እንደዚሁም ደግሞ መቅደስ ያንን ፎቶ ታነሳችሁ በኋላ ኢዙ ከራሱ ጋር አልነበረም። በጣም ከባድ የተባለ ፈተና ሲያሳልፍ ነበር። ዛሬ ግን ደግሞ በተለይ አብዬም ትልቁን ሚና የተጫወቱት አብዬ ናቸው። ዛሬ እንግዲህ ትንሿ እየመጣ ሲዋት ወደ ላይ ቀና ብሎ መድኃኒዓለም ፈጣሪያቸውን ብቻ ነው አመሰገኑት። በሉ እንኳንም መጣሽ፣ እንኳንም ደህና መጣሽ አሉ። ይዙዬ ግን መድኃኒዓለም የይዙ ደስታ ብስማ ዘመኑን የማትነሳ የጠየቁህን እማትተው አምላክ ቴን መለስክ ናነሽ የነርግፍ አሏት አብዬ። ትንሿዬም ደህና ነኝ ለመጣሽ በጣም ደስ ብሎኛል። ስለተመለስሽን ልጅ ደስ ይህን ሰካራም አንድ በልኝ ባክሽ አለው አብዬ። ትንሿዬም ከዚህ በኋላ ስካር የሚባል ነገር የለም። አብዬም አሁንም ወደ ላይ ፈጣሪን ተመስገን፣ ይህንን ነበር መስማት የፈለኩት። ተመስገን የኔ ጌታ፣ ጥያቄን ስለመለስክልኝ አመሰግናለሁ። በሉ በቃ ተጫወቱ እንዳረብሻችሁ ብሎ አብዬ እንግዲህ ትተዋቸው ወጡ።
አቤት አብይ ደስ እንዳላቸው ዛሬ ብቻ ሁሉም ሰው ደስ ብሎታል። እንግዲህ ትንሿ እየሳመጣ የነበረው ሁኔታና የነበረው ይዙዬ የነበረው ነገር በጣም ከባድና ከምላችሁ በላይ ነበረ። ፈተና ውስጥ ነበረ ጠጥቶ እሷን ለመርሳት እሷን ለመደበቅ እሷን ላለማስታወስ ማለት ነው። ብዙ ጊዜ ሰዎች ብዙ መከራ፣ ስቃይ የሆነ ነገር ሲደርስባቸው መጠጥ ይጠጣሉ። ያ መጠጥ ለምንድን ነው? ለመደበቅ ነው። ግን መጠጡ ውስጥ ለተወሰኑ ደቂቃዎች ነው መደበቅ የሚቻለው። ዘላለም መደበቅ አይቻልም። እና አብዬም በጣም ተጨንቀው ነበረ። በነገራችን ላይ አብዬም ትልቁ ሚና የተጫወቱት እህታቸውን ሲነግሯት ነበረ። እንደዚሁም ደግሞ ይዙ አበደ በቃ ወይዘሮ አሰለፍም እንግዲህ ምንም ማድረግ ብትመለከተው እኔ እኮ ልጄ የጠቀምኩ መስሎኝ ነበረ፣ ስለዚህ ይቅርታ፣ እኔ የጠቀምኩ መስሎኝ ነበር እንጂ እንደዚህ ጎዳለሁ ብዬ ፈጽሞ አላሰብኩም ነበረ ልጄ አሉት። እና እንግዲህ ይዙዬ በቃ መድኃኒቱ ትንሿ አየነች። ያ መጠጥ እየጠጣ ራሱን እየጎዳ ነበረ። ምንም የማያውቅ ያጨዋና ጸጥ ያለ ልጅ ይዙ አይተነው በማናውቀው ሆኖ በማያውቀው መልኩ መጠጥ ውስጥ ገብቶ ትንሿ እየነረሳለሁ ብሎ ቢሞክርም ግን ፈጽሞ ሊረሳው አልቻለም ነበረ። በጣም ወይዘሮ አሰለፍም እንግዲህ ተሰቃየች። እንደገና በጣም ነው የተሰቃየችው። እንደ እናት ነች። በነገራችን ላይ እሷ ላይ መፍረድ አይቻልም። ምክንያቱም ማንኛውም እናት ልጇ ጥሩ ነገር እንደሆንላት መልካም፣ በቃ እንደዛ ነው። እናቶች እንደዛ ነው። በተለይ የድሮ እናቶች የአሁንም ቢሆን ያው ነው። ሆኖም ግን ያ ደግሞ ልጆቹ ደግሞ አሁን ላይ ያለነው ልጆች የሚረዳ የለም እና እሷ እንደገና ተሰቃዮች። በመጨረሻ ግን ወሰነች። ትንሿየውን ወደ ቤት መመለስ ነው። ኢዛና ልጅን እንዳላጣው ትንሿን ወደ ቤት መመለስ ነው። ትንሿን ካልመለስኩ ኢዙን አይኔ እያየ ላጣው ነው። የእሷ ፍላጎትና የእሷ እንትን መቅደስን ነበር። ሆኖም ግን ኢዙ ደግሞ መቅደስ ሴት መስላ አልታየችውም። አንድ ቀን እንኳን ማታ ሰክሮ ሲመጣ ራሱን አያውቅም። አብዶ ቤቱን እቃ ምናምን ሲሰባብር በመጨረሻ ወደ ክላሱ ገብቶ ምንድነው ያደረገችው? ወዳው መቅደስ ጋር ነው የተደወለው። መቅደስ ተደውላ ስመጣ መቅደስን ምንድነው ያላት? በአለም ላይ ሴት ሁሉ አልቆ አንቺ እንኳን ብቀሪ በእንጨት አልነካሽም ነው ያላት። እንግዲህ አስባችሁታል። እና አዝማሚያውን እናት ነችና ብትመለከተው ወይ ፍንክች በቃ ከንሿዬን ታጣሁ ህይወቴን ማጣለው፣ ትንሿዬ ካለች ህይወቴ ትኖራለች። ይሄን ደግሞ አስመሰከረ። በመጨረሻም አማራጭ የሌላት ርህሩሃና አዛኝናት ይች ልጅ ወደ ቤት መመለስ አለብኝ፣ አንድ ልጅን እንዳላጣው ይች ልጅ ወደ ቤት መመለስ አለብኝ ባለችው መሰረት እንግዲህ ልጇን ወደ ቤት ትንሿ ወደ ቤት እንድመጣ አደረገች። በደቂቃ ፍክትክት አለ። እንደዛ ጭግግ ያለ እንደዛ ሊሞት የደረሰ ይዙዬ በደቂቃ ውስጥ በቃ መድኃኒቱ ትንሿዬ። አብዬም ይሄንን ሰካራም አሉት። ይሄንን ሰካራም በእንግዲህ ንገሪልኝ፣ ይሄን ሰካራም እንግዲህ ሲል ትንሿዬም ከዚህ በኋላ ስካር የሚባል ነገር የለም። እንግዲህ እስከዛሬ ኢዛና ሰክሮ አይተነው አናቅም። ሰክሮ አይተነው ድምፁን ሰምተነው አናቅም። ከመልካም ነገር ውጪ አንዳችም መጥፎ ነገር ሲያደርግ እንደዚህ ከጓደኛ እንኳን አልነበረው። ስራና ስራው ብቻ ነበረ እና ያው ሰው ትጨንቀውና ተሸግረው ለመሸሸጊያ መጠጥ ውስጥ ይገባል። ዛሬ ባደረገው ነገር እንግዲህ እናቱ ደግሞ ሌላው ደግሞ ትንሿዬ ሰላም በመሆኗ እሷም ተበሳይታ አንድ ነገር ሳትሆን እሷም እየጠበቀችው ነበረ። በመጨረሻ ግን አስባችሁታል? ሰርፕራይዝ አደረገችው። እንዳስወጣችበት አንጥታ አልጋው ላይ ቁጭ ነው ያደረገችለት። አልጋው ላይ ቁጭ አድርጋለ። ከዛ እሷ ሳሎን አገኘችው። እማዬ እኔ ደህና ነኝ፣ እንዳጨቀጭኝኝ እንዳትጀምሪኝ አላት። ልጄ እኔ እኮ የጠቀምኩ መስሎኝ ነው፣ እጎዳለሁ ብዬ አላሰብኩም ነበር
እባክህ ይቅርታ አድርግልኝ አለችው። እናትነችና ቀናም ብሎ አላያትም። ግን እኮ በስሏል ወይ እህት ወይ ምናምን ብኮን እኮ በስማም ከባድ ነው። ግን እምዬ ስለሆነች ምንም ትደረጋለች። በቃ ፈጣሪ ሲያበጅ ነው። ምንም አላለም። እኔ ጠቀምኩ መስሎኝ ነው የጎዳው እንደሆነ አላወቅኩም ነበር። እንደዚህ መሆንህን አላቅም ነበር። እንደዚህና ለእሷ ቦታ መኖርህን አላቅም ነበር። የኔ ልጅ እባክህ ይቅርታ አድርግልኝ አለችው። በቃ እማዬ በቃ ልተኛ ብሎ እንግዲህ ወደ ክፍሉ ሲሄድ ነው። ትንሿ እያረፍ ብላ ነበር እዛች አልጋ ላይ። ከዛ ስታየው ብድግ አለች። አቤት ጌታ ሆይ እንዴት አባቱ ነው ደስ እንደሚለው። በቃ ትሄት መጣሽ አላት። እሷ ግን እንደምትወደው ስንነግረው አትወጂኝም፣ ብወጂ ኖሮ እንደዛ አታረገኝ ነበር አለ። ሁሉም ሞቀሳ ገቡ። ላይክ ሰብስክራይብ አድርጎ እሺ።